35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ 2 መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ፣ ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለ10 ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ ይሁኑ። ቴምር ሪል ስቴት። ክብራትና ክብራን ቤተሰቦቻችን አሁንም ቀጥለናል። ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። በዛሬ ፕሮግራማችን በጣም መሰረታዊ ነገሮችን አሳያቸዋለሁ። በዋነኝነት ደግሞ ሜዲቴሽን፣ ዮጋ የሚባሉ 2 ተግባራት አሁን ዓለም ላይ በጣም ኢንፍሉዌንስ እያደረጉ የመጡ ናቸው። እነዚህ በጣም የሚያሳዝን መልኩ አማኝ የሚባሉ እግዚአብሔርን የሚያምኑ እምነት ያላቸው ሃይማኖት ያላቸው ኢትዮጵያውያንን ጨምሮ እያጠቁ ያሉ መንገዶች ናቸውና እነዚህ ነገሮች ምንድናቸው፣ ከጸሎት ጋር በምን ይለያያሉ የሚለውን በጣም ብዙ ትምህርቶች ከዚህ እያስተማርኳችሁ ቆይቻለሁ። አሁን ዛሬ ደግሞ በዚህ ዙሪያ ላይ በጣም መሰረታዊ ቆይታ እናደርጋለን። እነዚህ ዮጋ፣ ሜዲቴሽን ከጸሎት አንጻር በምንድን ነው የሚታዩት? ጸሎት ምንድነው? ዮጋስ ምንድነው? ሜዲቴሽንስ ምንድነው? እዛ ላይ ትኩረት አድርጌ ዛሬ በአእምሮ ማሳጃችን በጣም የሚገርም ቆይታ ይኖረናል። ክብራትና ክብራን ቤተሰቦቼ ድንቅ ጊዜ እንዲሆንላችሁ አብረን እንድንቆይ በድጋሚ በአክብሮት ጠይቃቸዋለሁ። እዚህ የአእምሮ ማሳጅ አዘጋጅና አቅራቢ አብይ ይልማ ለሣድስ የሚዲያ ዝግጅት እውቀት ታላቁ እግዚአብሔርን ታከብራለች። ክብራትና ክብራን ቤተሰቦቼ ልቀጥል። በተለይ አሁን ዮጋ፣ ጸሎት፣ ሜዲቴሽን እነዚህ ነገሮች ምንድን ናቸው? በደንብ ክሊር እናድርገው። ይሄ ዮጋ በተለምዶ ዮጋ ተብሎ አሁን በጣም በብዙ ተግባራት ላይ እየተከናወነ ያለው ይሄ ልምምድ እነሱ የሚሉት it's just a way of life ነው የሚሉት። የህይወት አንድ ትልቅ የሆነ መንገዳዊ ግብአት ያለው እንደሆነ አድርገው አምነው እየተገበሩት ይገኛሉ። ይሄ ደግሞ ባለፈው ትምህርቶችን በደንብ እንዳሳየዋችሁ ምን ያህል አጋንንታዊ እንደሆነና ይሄም ደግሞ ወዴት አቅጣጫ ይዟችሁ ሊሄድ እንደሚችል በደንብ ፕሮግራሙ ላይ አሳይቻችኋለሁ። ከዛ ላይ እነሱ የሚሉት ዮጋ ኦብስታክሎችን በህይወት ያሉ ኦብስታክሎች፣ የህይወት ውጣ ውረዶች፣ በህይወት መንገድ ላይ ያሉ እንቅፋቶችን ለማስወገድ እንደገና ደግሞ በተለይ በህይወት ውስጥ የሚኖሩ ሰፈሪንግስ አሉ፣ በጣም ብዙ ስቃዮች፣ እነዚህን ማሳለፍ የምንችልበት በዋነኝነት ደግሞ እነሱ ሳማድሂ ብለው የሚሉት አለ፣ ሰልፍ ሪያላይዜሽን። ወደዚህ ደረጃ ላይ የሰው ልጅ የሚሄድበት መንገድ ነው ብለው የሚሏችሁ እና ይሄ ሳማድሂ ወይም ደግሞ ሰልፍ ሪያላይዜሽን በሌላው አነጋገር ዩኒየን ዊዝ ሃየር ኮንሽስነስ ብለው የሚሉት ከኛ በላይ የኮንሽስነስ ንቃተ ህሊና ትልቅ አካል ያለው ትልቅ ባህሪ ያለው አካል አለ። ከዛ አካል ጋር የምናረገው ግንኙነት ነው፣ ውህደት ነው፣ አንድነት ነው ብለው ይሏቸዋል። እንግዲህ ይሄ ውህደትና አንድነት መሰረት የሚያደርገው በዮጋ መንገድ፣ ይሄም ውህደትና አንድነት በፍጹም እግዚአብሔራዊ እንዳልሆነ ከዚህ ፕሮግራም በደንብ አድርጌ ያሳይቻቸዋል። ይሄ ውህደትና አንድነት በዮጋ የሚደረገው ከመናፍስቱ ዓለም ጋር የሚደረግ ውህደት እንደሆነ አሳይቻቸዋለሁ። እዚህ የተለያዩ መናፍስቶች እንዳሉ እንደጠቆምኳችሁ ታስታውሳላችሁ። ከነዚህ መናፍስ ዝርያዎች መካከል አንዶቹ የመናፍስ ዝርያዎች ይሄ ጥሞና የሚባለውን ሜዲቴሽን፣ ዮጋ ለሚባለው መልስ መስጠት የሚችሉ ሰዎች በዛ መልኩ እንዲረጋጉ ለማድረግ የሚሰሩ አካላት እንዳሉ ታውቃላችሁ። አንድ በደንብ አድርጌ በደንብ አእምሯችሁ ላይ አንድ ስዕል በፈጥር ደስ ይለኛል። ጉድ ጎትስ ኤንድ ባድ ጎስትስ የሚባሉ አሉ። ለሰው ልጅ ከሞተ በኋላ መንፈሳዊ አካሉ ወይም ደግሞ ነፍሱ በሞተ 3 ቀን ውስጥ በዚህ ምድር ላይ ነው ያለችው።
ስለዚህ በዛ ሰዓት ላይ በአካል ማድረግ የማይፈልገው ማድረግ የማይችለው ነገሮች እንዳሉት የአካሉ ሞቶ የተቀበረ ነው። ነገር ግን ያ ሰው መንፈሳዊ አካሉ ግን በልቡ አለው፣ ያ መንፈሳዊ አካል አለው። ስለዚህ ያ ሰው ጠማማ ሆኖ በምድር ላይ ክፉ ጠማማ መልካም ያልሆነ ሰው ሆኖ የሞተ ሰው ቢሆንና እንደገና በጣም ቅን መልካም በጣም ሰው የሚረዳ ሆኖ የሞተ ሰው ቢሆን ከሁለት አንዱ ጠማማ ወይም ደግሞ ባድ ጎስት የሚባለው ያ እርኩስ የሆነ ሰው ከሞተም በኋላ እርክስናውን ይቀጥላል። በእነዚህ 3 ቀናት ውስጥ በምድር ላይ መጥፎ ነገር ያደርጋል። መኪና እንዲገለበጥ ያደርጋል። በጣም ብዙ ክፉ ስራዎችን ይሰራል። መጥፎ የሚባሉ ስራዎችን ሰርቶ ነው የሚሄደው። ያ መልካም የሚባሉ ሰው ደግሞ በሞተ በእነዚህ 3 ቀናት ውስጥ በዛ አካባቢ ላይ በጣም መልካም ስራዎችን የሚሰራ ሰዎችን ያግዛል። የሆነ ሰልፍ ላይ አንዳንዴ ተሰልፋችሁ የሆነ ዶክመንት ጨራርሶ በእጅ ላይ ያስረክባችሁን ሰው በአጠገባችሁ ላይ አይኖር ይችላል። ያ ሰው ማን ነው? እንዴት ሆኖ ሊረዳኝ ይችላል ልትሉ ይችላላችሁ። እንደዚህ አይነት መልካም ሰዎች መንፈሳቸው ከሞቱ በኋላ በእነዛ 3 ቀናት ምድር ላይ መልካም ነገሮችን ያደርጋሉ። እንደዚህ አይነት ሰዎች መልካም ቢያደርጉ ክፉም ቢያደርጉ ግን ሲኦል የሚገቡ ደግሞ አሉ አይደለ? መልካምም ሰርተው ሲኦል የሚገቡ ሰዎች አሉ። መጽሐፍ ቅዱስ ላይ እኮ ጌታ ሆይ የሚለኝ ሁሉ አለ በቃ ከኔ ጋር የሚኖር አይደለም ብሎ ተናግሯል። ምክንያቱም የሆነ መስፈርት አለ። በእግዚአብሔር በገነት ለመኖር የሚያስችል በጣም ትልቅ መስፈርት አለ። ያን ትልቅ መስፈርት ሰው ካላሟላ በጣም መልካም ስለሆነ ብቻ ገነት አይገባም። ምክንያቱም ከመልካምነቱ ውጪ ደግሞ ኃጢአት የሚባል ሌላ ነገር አለ። የሰው ልጅ ሆኖ ፍጹም ጻድቅ መሆን አይችልም። ስለዚህ ኃጢአት የሚባል ያለው ነው የሰው ልጅ ፍጥረት። ያ ኃጢአቱ ደግሞ በገነት እንዲቀመጥ አይፈቀድም። ምክንያቱም ኃጢአት ማለት ሰይጣን ነው። ሰይጣን ደግሞ በገነት ውስጥ የሚቀመጥ ከሆነ የእግዚአብሔር መንግስት የሰማያት የቅዱሳንን የመላእክትን መንግስት ይበጠብጣል፣ ይረብሻል። ለዛ ሰው ልጆች መስፈርት አላቸው። መልካም ብትሆኑ መልካም ስለሆናችሁ ብቻ ገነት ትገባላችሁ ማለት አይደለም። አለ የገነት መግቢያ መስፈርቶች፣ ተጨማሪ በጣም ብዙ መስፈርቶች አሉ። በክርስትና በእስልምናም አሉ። በክርስትና ጌታችን ኢየሱስ ክርስቶስ ትልቅ መስፈርት ነው። ስለዚህ በዚህ ውስጥ ሆናችሁ ስታዩ በብዙ መልኩ ሰዎች መልካምነት እንደያዙ ወይም ቅንነት እንደያዙ ወይም ቅን ልብ ኖሯቸው በሲኦል ሊኖሩ የሚችሉ አካላት አሉ። እነዚህ አይነት ሰዎች በሜዲቴሽን ሰዓት በጥሞና ሰዓት ሰውየውን ከእንደነዚህ አይነት መልካምነት የሚመስል ኃይል ካላቸው ነገር ግን በውስጣቸው ያው ሲኦል ውስጥ የሚኖሩ በመናፍስቱ ቁጥጥር ስር ያሉ አካላት አሉ። እንደነዚህ አይነት ሰዎች እንዳሉ ሁሉ በመናፍስቱ ዓለምም እንደነዚህ አይነት መናፍስቶች አሉ። ከሳይጥናኤል ጋር አብረው የተጣሉ መላእክቶች መካከል የሆኑ የዲያብሎስ ዝርያዎች የሆኑ መናፍስት ዝርያዎች ቅንነት ያላቸው መልካም ነገር ማድረግ የሚፈልጉ የሆነ ፓርት ያላቸው ግን በአመጽና እግዚአብሔር ላይ በማመጽ የተነሳ ወደ ሲኦል የተወረወሩ አሉ። ሜዲቴሽን ወይ ዮጋ መልካም የሚመስል ሰላማዊነትን የሚመስል ስሜት እንዲሰማ የሚያደርገው ከነዚህ የሲኦል መናፍስቶች ጋር የሚደረግ ግንኙነት ነው። በሚገርማቸው ሁኔታ እነዚህ የሲኦል መናፍስቶች በፍጹም አታላዮች፣ አጭበርባሪዎች፣ ምክንያቱም በዛ ጎናቸው ነውና በክህደት ጎናቸው ነውና የተጣሉት ከሃዲዎችም ጭምር ናቸው። አምላክን የካዱም ጭምር ናቸው። መልካምነት ቢኖራቸው ማለት ነው። አምላክን የካዱ በአምላክ ላይ ያመጹ በአምላክ አመጽ ላይ የተባበሩ ሰዎች ናቸው። ትዕቢተኞች ናቸው። እውነት ለመናገር መልካም የሆነ ሁሉ ሰው ትዕቢት የለውም ማለት አይደለም። ቅን የሰሩ በጣም ብዙ ቅን ተግባራትን የፈጸሙ ሰዎች ነገር ግን በጣም መሰሪ ተግባር ደግሞ ያደረጉ ሰዎች አሉ እና እነዚህ ሰዎች በቅን ሳይዱ ይሄ መልካም በሚመስለው ሳይዳቸው አታላይ መንፈስ በሰው ልጆች ላይ ይጨምራሉ። ስለዚህ በዮጋ ወይም ሜዲቴሽን ብላችሁ በምትሉት ነገር ሰዎች የሚገናኙት እነሱም ብለው የሚሉት with a higher consciousness ብለው የሚሉት ወይም ደግሞ ሳማዲሂ ብለው የሚሉት self realization ብለው የሚሉት በዮጋ ምክንያት የሚሉት ነገር ከነዚህ መናፍስታዊ አካላት ጋር የሚደረግ ግንኙነት ነው። ከነዚህ መናፍስታዊ አካላት ከሲኦል መናፍስታዊ አካላት ጋር የሚደረግ ግንኙነት ነው። ይሄ ግንኙነት ዮጋ በሚባል ተግባር ይፈጸማል። በዮጋ ውስጥ በጣም የተለያዩ ፖስቸሮች አሉ። እንደሚታወቀው ከአቀማመጥ ጋር የተያያዙ ፖስቸር የሚብሏቸው አሉ እነሱ። እንደገና ደግሞ የፊትነስ ሩቲኖች አሏቸው። በየጊዜው የሚያደርጓቸው አካላዊ ብቃቶች አሉ።
በተለይም ደግሞ ኢነርጂ ሌቭልስ ብለው የሚሏቸው አሉ። የኃይል ዝርያዎች በሜዲቴሽን በዮጋ ሰዓት ላይ የሚጠቀሟቸው እነዚህና መሰል ነገሮችን ያካተቱ በጣም የተለያዩ የዮጋ ዝርያዎች እንዳሉ ታውቃላችሁ። ዮጋ ለምሳሌ አሽታንጋ ዮጋ የሚሉት፣ ያና ዮጋ የሚሉት፣ ሃታ ዮጋ፣ ራጃ ዮጋ፣ ባካቲ ዮጋ የሚሉት፣ ማንትራ ዮጋ የሚሉት እና የተለያዩ የዮጋ ዝርያዎች አሏቸው። እነዚህ ሊምፕስ ኦፍ ዮጋ የሚባሉት ሰዎች ተግባር እነዚህ የዮጋ ዝርያዎችን ተጠቅመው ተግባሮቻቸውን በዛ ውስጥ አድርገው ከነዚህ መናፍስታዊ ዓለማት ጋር የሚደረግ መንፈሳዊ አታችመንት ነው እና ይሄ በጥሞና ውስጥ በጸጥታ ውስጥ ሆኖ እነዚህ ነገሮች ማድረግ ልምምድ የሚደረግበት በጣም በጣም አደገኛ ፕራክቲስ ነው። ስለዚህ እኒህን መሰረት በማድረግ ሰዎች መጠንቀቅ ያለባቸው ነገር እንደሆነ ባለፈው ፕሮግራም በደንብ አይተናል። ሁለተኛው ከዚህ ጋር ተያይዞ የምናየው ሜዲቴሽን የሚባለው ሜዲቴሽንስ ታዲያ ምንድን ነው የሚለውን ነገር በደንብ ማየት አለባችሁ። ሜዲቴሽን ከዮጋ ጋር ይመሳሰላል፣ የዮጋ ክፍል ነው። ነገር ግን ፍጹም ዮጋ ማለት አይደለም። አሁን እሱ ላይ ደግሞ መሰረት አድርጌ ከነገርኳችሁ በኋላ ደግሞ ወደ ጸሎት መጣላችኋለሁ። አሁንም አብራችሁን ቆዩ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ አብይ ይልማ። ለሣድስ የሚዲያ ዝግጅት እውቀት ታላቁ እግዚአብሔርን ታከብራለች። ክብራትና ክብራን ቤተሰቦቼ ልቀጥልላችሁ። ስለዚህ ዮጋ ምንድነው? ቀደም ብዬ አሳይቻችኋለሁ። ዮጋ with a higher consciousness ብለው ወደሚሉት ከኛ የተሻለ ንቃት አላቸው ብለው ወደሚሉት አካላት ላይ ነፍስን፣ ስጋንና አእምሮን ብለው ነው እነሱ የሚሉት ማይንድ፣ ሶል and body እነዚህ ሶስቱ አካላትን ወደ አንድ ቦታ በማሰባሰብ ወደ አንድ ስፍራ እንዲሰባሰቡ የማድረግ ልምምድ በዛም በተሰባሰቡበት ሰዓት ላይ ከሌላ የዩኒቨርስ ኮንሽስነስ ጋር ከሌላው የዩኒቨርሱ ንቃተ ዓለም ጋር የምናረገው ግንኙነት ነው ብለው ይላቸዋል። ያ ሰው ያን ግንኙነት በሚያደርግ ሰዓት ቫይብሬሽኖች አሉ፣ ንዝረቶች አሉ። በነዛ ንዝረቶች መካከል ባክኖ ወይም ደግሞ በነዛ ንዝረቶች መካከል ዋኝቶ ወደ ስጋው ሲመለስ ስጋው በከፍተኛ ቫይብሬሽን ውስጥ ይገባል ማለት ነው። በነገራችን ላይ ይሄም ነገራችሁ እኔም በአንድ ወቅት ላይ ዮጋ የሚባለው ልምምድ ለመለማመድ በጣም ብዙ ሞክሬ ነበር። ሄጅ ያለው የተወሰኑ ሌቭሎች ሁሉ ማለት ነውና it is very demonic ውድ ቤተሰቦች፣ በጣም አጋንንታዊ ነው። በትክክል ነግራችኋለሁ። በጣም አጋንንታዊ ነው። እጅግ በጣም የሆነ ዓለም ላይ ደርሳችሁ እንድትመጡ ያደርጋል። ከስጋችሁ በጣም ተለያይታችሁ ይሄ የስጋውን ዓለም ይሄ በዚህ ዙሪያ ላይ በዙሪያችሁ ላይ ካለው ዓለም ተለይታችሁ ወጣችሁ ወደ ሆነ ስፍራ ላይ የት ምን ላይ ተንሳፋችሁ እንደመጣችሁ ራሱ እንዳታውቁ ሆኖ የሰው ልጅ በዛ ልምምድ ውስጥ መጥቶ ደርሶ ሲመጣ አካላዊ ክፍሎቹ በጠቅላላ በሆነ ቫይብሬሽን ይሞላል፣ በሆኑ ነገሮች ይሞላል እና እነዚህ ነገሮች በጠቅላላ ደግሞ አዲስ ልምምድ ስለሆነ ያላያችሁት ከዚህ ዓለም ወደ ሌላ ዓለም የሚጨምራችሁ ነገር ስለሆነ እንደ ሱስ ሆኖ ሰዎች ይተገብሩታል። ዮጋን እንደ ሱስ ሆኖ በጣም አደገኛ ሱስ ሆኖ ሰዎች ይተገብሩታል። ያ ዲሲቪንግ ሜቶዶሎጂ አታላይ መንገድ ከእግዚአብሔር የሚያርቅ ከእግዚአብሔር የሚያሸሽ ሰዎች ከመናፍስቶች ጋር ያን ግንኙነት እንዲያደርጉ ያ ቫይብሬሽን የመጣው ያ ውህደት የመጣው ከእግዚአብሔር ጋር አይደለም። ስለዚህ ቫይብሬሽኑ ቅድም ያልኳችሁ የመናፍስት ዝርያዎች አሉ፣ የተረጋጉ የሚባሉ መናፍስቶች አሉ። ከነዚህ ጋር የሚደረግ ግንኙነት ነው። እነዚህ የተረጋጉ መናፍስቶች ጫጫታ አይወዱም። ይሄ ዘፈን ፈንጠዚያዎች ምናምን ብዙ አይመቻቸውም። እነዛ አጋንንቶች አሉ፣ የሉሲፈር አለቆች በዛ ስር የሚተዳደሩ ደግሞ ይሄ ጭፈራ ላይ፣ መጠጥ ላይ፣ ሱስ ላይ፣ እጽ ላይ ምናምን ሆነው በዛ መስጠት ውስጥ የሚገቡ አሉ። ለዛ ነው ሀሽሹን እያጨሰ ሜዲቴሽን ጥሞና ውስጥ ሲሜዲቴት እናድርግ ይላል፣ ዊዱን እየተጠቀመ ማለት ነው። እና ልክ በዚህ መልኩ ሆኖ ሰዎች የሚጠፉበት መንገድ ነው። ይሄኛው ደግሞ የዚህ የዮጋ ስርዓት ደግሞ በተለይ ኤዥያዎቹ ለምሳሌ በጣም የሚረጋጉበት የሚሰክኑበት አይነት ሜቶዶሎጂ አድርገው ይጠቀሙታል። ይሄ መስከኛው መንገድ ግን ከእግዚአብሔር ጋር የሚደረግ ግንኙነት ሳይሆን እነዛ
የስክነትን የሚወዱ መናፍስታዊ አካላት አሉ። ከነሱ ጋር በሲኦል የሚደረግ ግንኙነት ነው። በሲኦል የሚደረግ ጋብቻ ነው። በሲኦል የሚደረግ ፍትወት ነው። ውድ ቤተሰቦቼ በጣም አጋንንታዊ ፍትወት ነው። ይሄንን ዛሬ እምነት ያላቸው ክርስቲያኖች ሁሉ ሳይቀር ሙስሊሞች ሳይቀር ይሄንን እየተገበሩ ያሉ ኢትዮጵያ ውስጥ በጣም እንደ ልምድ ሆኖ እየገባ ያለ ነገር ስለሆነ ዮጋን በጣም በጥንቃቄ እንድትፈትሹት የሚያስችለውን ነገር ነግሬያችኋለሁ። አሁን ይሄ ሜዲቴሽን የሚባለውስ ምንድነው ብላችሁ ማለት ትችላላችሁ። ሜዲቴሽን is just a part of yoga የዮጋ አንድ አካል ነው። እሱም ብቻ አይደለም። በተለይ ሜዲቴሽን በዋነኝነት ከድምጻችሁ ከንግግራችሁ ከሆነ ኦብጀክት ከሆነ ቁስ አካል ጋር ወይም ከሆነ ነገር ጋር ኮንሰንትሬት በማድረግ ወደዛ አቅጣጫ በማተኮር ለጊዜው በጣም የሚገርም የሚመስል ውጤት እንድታገኙ የሚያደርግ ከአተነፋፈስ ስርዓት ጋር ለምሳሌ ትንፋሻችሁን እያዳመጣችሁ በትንፋሻችሁ መግባትና መውጣት ያለውን ሴንሴሽን በመውሰድ እዛ ላይ ትኩረት በማድረግ ወደ ይሄ ዘ ፓወር ኦፍ ናው የሚለው መጽሐፍ የሚያስተምረው ማለት ነው ወደ አሁን የመሰብሰብ ጉልበት ነው። አሁን ይሄንን በማድረግ ሂደት ውስጥ በጣም በርካታ ሰዎች የሚጠቀሟቸው የተለያዩ ነገሮች አሉ። ይሄ ሜዲቴሽን ጋይድድ ሜዲቴሽን እና አንጋይድድ ሜዲቴሽን የሚባል በሁለት የሚከፈል የጥሞና ዘዴዎች አሉ። እነዚህ ጥሞና ዘዴዎች ደግሞ ለምሳሌ ይሄ ጋይድድ የሚባለው በኢንስትራክተር ወይ ደግሞ የሚመራ የሚያስተምር ሰው ጋይድ እያደረገው አቅጣጫ እየሰጠው ሰዎች በተለይ ተለማማጅ ሜዲቴሽን ወይ ጥሞና ባህል ያላቸው ሰዎች እንዲያድርግ እንደዛ አታድርግ የተባለ የሚነገረው አይነት የሜዲቴሽን ዝርያ ነው። አንጋይድድ ሜዲቴሽን የሚባለው ደግሞ ኢንስትራክተር ወይም ደግሞ አሰልጣኝ አይፈልግም። በተለይ የትኛውም አይነት የሜዲቴሽን ዝርያና ሜተድን ሰው መጠቀም ይችላል ማለት ነው። እና በዚህ መልኩ ወደ 10 የሚጠጉ የሜዲቴሽን የጥሞና ዝርያዎች አሉ። እነዚህ ጥሞናዎች ለምሳሌ ፎከስድ ብሪዚንግ የሚሉት አለን። ምሳሌ ባሳያችሁ በጣም ደስ ይለኛል ይሄን። ከዛ በኋላ ምንነቱን ትረዱታላችሁ። እዛ ላይ መሰረት አድርገን የሶስቱንም ልዩነት እናያለን። ፎከስድ ብሪዚንግ የሚባለው ለምሳሌ just by watching the breath ነው የሚሉት እነሱ የአተነፋፈስ ስርዓትን በመከታተል የሚለው ትንፋሽን በመከታተል በፔሶች አሉት ያው ሂደቶች አሉት። ያን ሂደት በመከተል ወደ ጥሞና ውስጥ የምትገባበት መንገድ ነው ብለው ያስተምራሉ። ለምሳሌ ቴክ a comfortable seat የሚያመችን ቦታ ፈልግ። ከዛ በኋላ ይሄ ስፓይን ወይም ደግሞ የጀርባ አጥንትን ቀጥ አድርግ። ከዛ በኋላ ናቹራል በሆነ ይሄ ተፈጥሯዊ የሆነውን ኢንሄል ኤንድ ኤክስሄል የአየር ማስወጣትና ማስገባት ሂደቱን ተከታተል እያለ የሚያሰለጥኑበት መንገድ ነው። ከዛ በኋላ የነሱ start to pay extra attention to the gaps ብለው የሚሉት አላቸው። gaps ብለው የሚሉት ደግሞ space between the inhale and exhale አየሩ በሚወጣበትና በሚወጣ መካከል ያለውን ጋፕ አንዱ ሲወጣ ሲገባ ያለው ክፍተት ቦታ እሱ ላይ ኤክስትራ አቴንሽን አድርግበት፣ ትኩረት አድርግበት ይሉና እዛ ላይ ደግሞ ኤክስፓንድ ለማድረግ ያንን የአተነፋፈስ ስርዓት ማሉ ላይ ያለውን ጋፕ ወይም ደግሞ ክፍተቱን የመለጠጥ ሂደት ላይና እዛ ቦታ ላይ ያለውን ትኩረት በማድረግ ከዛ በኋላ ሰውነትን ስቲል እንዲያደርግ እንዲጸና ከዛ የአተነፋፈስ ስርዓት ሶፍትሊ እንዲሆን ለስለስ እንዲል ቀጥሎ ደግሞ ማይንድ ወንደርስ የሚሏቸው አሉ። እነሱ አእምሮን የሚያተኩሩበትን አቅጣጫ የሚሽከረከርበትን የሚሄድበትን አንድ አቅጣጫ ብቻ ላይ ያተኮረ ከዛ በኋላ የአተነፋፈስ ስርዓት መልሰ ደግሞ ኦብዘርቭ የምታረግበት የምትፈልገው ልክ የሆነ ኮንሰንትሬሽን ላይ ከገባ በኋላ መልሰ የአተነፋፈስ ስርዓት ላይ የምትመጣበት የምታርፍበት በዚህ መልኩ የሚደረግ ፎከስድ ብሪዚንግ የሚባል ልምምድ አለ ይሏቸዋል። ኦኬ ይሄን ቀጥሎ ሌላ ቦክስ ብሪዚንግ የሚሏቸው አሉ። እነሱ ለ4 ሰከንድ ተንፍስ፣ ከዛ ትንፋሽን ለ4 ሰከንድ ያዘው፣ ከዛ 4 ሰከንድ ተንፍስ፣ ከዛ ትንፋሽን 4 ሰከንድ ያዘው። በዚህ ከ12 እስከ 15 ጊዜ ደጋግመው ይሏቸዋል። ሜዲቴሽን ላይ እኮ ነው። ከዚህ አይነት ፕራክቲስ ጋር የተያያዘው ነገር በተለይ በኢንሄሌሽን እና ኤክሴሌሽን በአየር በማስወጣትና ማስገባት መካከል ያለው ይሄ ሂደት በዚህ መልኩ ስታደርጉት የነርቭ ስርዓታችሁ ላይ ሪላክሴሽን እንዲፈጠር ሪላክስ እንዲያደርግ ያደርጋል የነርቭ ስርዓታችሁ ይሏቸዋል።
ኦኬ እንደነዚህና መሰል የሚያስተምሯቸው አንዛይቲ ሪሊፍ ሜዲቴሽን የሚባሉ ከጭንቀት ራሳችሁ የምታገሉበት ትራንሰንደንታል ሜዲቴሽን የሚባል አለ። ለምሳሌ ቲኤም ኮርስ ይፈልጋል። ይሄ በተለይ ከዚህ ከትራንሰንደንታል ሜዲቴሽን የሚባል አሰልጣኞች አሉና ከነሱ ጋር የሚያያዝ ልምምድ ያለበት ነው። ማይንድፉልነስ ሜዲቴሽን የሚባል ደግሞ ይሄ በተለይ አእምሮን በሆነ ነገር የመጠቅጠቅ በሀሳቦች የመሙላት እነሱ እንደሚሉት ደግሞ being present with your thought or emotions ነው ብለው የሚሉት ከሀሳብ ጋር ከኢሞሽን ጋር ሙሉ በሙሉ ፕሬዘንት አድርገ ሙሉ በሙሉ ወደ ሀሳብ ተሰብስበ ሀሳብ ላይ በማተኮር የሚደረግ ኢሞሽን ስሜት ላይ በማተኮር የሚደረግ የቲንኪንግ ፓተርን ብለው የሚሉት አለ። ይሄንን የቲንኪንግ የሀሳብ ፓተርንን በመከታተል ኦብዘርቭ በማድረግ የሚደረግ የማይንድፉልነስ ሜዲቴሽን ወደ አእምሮ ሙሉ ሀሳብ የመሰብሰብ ሜዲቴሽን ብለው የሚሉት አይነት ተግባር አላቸው። እንደ ዎኪንግ ሜዲቴሽን የሚባል ሰው እየተራመደ እየሄደ የሚያደርገው ጥሞና አለ ብለው ይላቸው። ትራውማ ኢንፎርምድ ሜዲቴሽን እያሉ በተለያየ ለምሳሌ እንደ ማንትራ ሜዲቴሽን ማንትራስ የሚል እኔ ማንትራ ነኝ የሚል የልምምድ ዝርያ ነውና ይሄንን ሁሉ መሰረት አድርገው ለምሳሌ አም ኢነፍ እኔ በቂ ነኝ፣ እኔ ግሬትፉል ነኝ፣ እኔ ፓወርፉል ነኝ፣ እኔ ኃያል ነኝ የሚሉ ሀሳቦችን በመደጋገም በተለይ ኤክሴል ላይ በመተንፈስ ከዛ በኋላ ቃሉን በመድገም መተንፈስ እኔ ጎበዝ ነኝ፣ ከዛ በኋላ ቃሉን መድገም መተንፈስ እኔ አንበሳ ነኝ፣ ቃሉን መድገም የሚሉ አይነት ልምምዶች ያሉበት ከማንትራ የሚባል ልምምድ አለ። ሌሎችም ልምምዶች አሉ እና እነዚህንና መሰል ነገሮችን መሰረት ተደርጎ ሜዲቴሽን የሚባለው የሚደረግ ነው። አሁን ይህን ካያችሁ ስለዚህ ምሳሌን የጠቀስኩላችሁ 1 3 4 ሜዲቴሽን ጠቅሼላችኋለሁ። ከሆነ ሜዲቴሽን ታዲያ ምንድን ነው ስትሉ ወደ ራስ ሀሳብ የመሰብሰብ ከራስ ጋር ሴንተርድ መሆን ወደ ራስ አቅጣጫ ላይ በማተኮር ወደ ሆነ ሀሳብ ወደ ሆነ ቁስ ወደ ሆነ ንግግር ወደ ሆነ አተነፋፈስ ስርዓት ብቻ ወደ አንድ እንዲያስረሳችሁ ሌላውን ዓለም እንዲያስረሳችሁ የሚያደርግ ከዛ በኋላ ይሄኛው ላይ በመሰብሰብ ያንን የጭንቀት ሰዓት ያንን የፍርሃት ጊዜ ያንን የሆነ ጊዜ የምትሻገሩበት አይነት ነገር አድርገው ያለማምዳሉ። ይሄስ እግዚአብሔራዊ ነው ወይ ብላችሁ ከጠይቃችሁኝ እግዚአብሔራዊ አይደለም። የዮጋ ከሌላ መንፈሳዊ አካላት ጋር የሚደረግ ጋብቻና ፍትወት ነው። ሜዲቴሽን የሚባለው ደግሞ የሰው ልጅ የራሱን መንፈስ የሚያበቃበት ከአምላክ ውጪ ችግር ሲገጥመው ከፈጣሪ ውጪ የሚኖርበትን መንገድ የሚያሰለጥኑበት መንገድ ነው። ሜዲቴሽን ጥሞና የሚባለው ማለት ነው። የሰው ልጅ ከዚህ ቀደም ነግሬያቸዋለሁ፣ 3 መንፈሶች አሉ ብያቸዋለሁ። አንደኛው የእግዚአብሔር የአምላካችን ቅዱስ መንፈስ ቅዱስ አለ። ሁለተኛው የርኩሳን መናፍስት መንፈስ አለ። ሶስተኛው የሰው ልጅ መንፈስ አለ። በጣም ጥሩ። አሁን ጸሎት ለየትኛው ነው? ሜዲቴሽን ለየትኛው ነው? ዮጋ ለየትኛው ነው? ክሊር ይሆንላችኋል። አሁን ውድ ቤተሰቦች ዮጋ የሚባለው በትክክል ከሌሎች መናፍስቶች ጋር የሚደረግ ጋብቻ ሲሆን ሜዲቴሽን የሚባለው ደግሞ ከሰው ልጅ መንፈስ የራሱን መንፈስ የሰው ልጅ የራሱን መንፈስ የሚያበቃበት አምላክ የለሽነት ፈጣሪ የሌለው ከፈጣሪ ውጪ የመኖር ልምምድ ነው። ጸሎት ግን ከእግዚአብሔር ከመንፈስ ቅዱስ ጋር የሚደረግ ንግግር ነው። it's a talk with God ከአምላካችሁ ጋር የምታደርጉት ንግግር ነው። ስለዚህ ሜዲቴሽን የሚባለውን አሁን ቅድም እዛ ጋር እንዳያችሁት ከአተንፋፈስ ስርዓት ለምሳሌ 4 ሰከንድ ተንፍስ፣ ከዛ 4 ሰከንድ ድምጽህን ያዘው ትንፋሽን ያዘው፣ ከዛ 4 ሰከንድ ተንፍስ፣ ከዛ 4 ሰከንድ ትንፋሽን ያዘው በልና ከዛ መሃል ጋፕ ፍጠር፣ ቀጥለ ተንፍስ። በዚህ የተነሳ የነርቭ ስርዓትና አጠቃላይ ስርዓትህ ወደ ራስ እየተሰበሰብክ ትመጣና ከጭንቀት ከፍርሃት ነፃ ትወጣለህ ብሎ ሰው የራሱን መንፈስ የሚያበቃበት የራሱን መንፈስ የሚያለማምድበት ራሱን የሚያረጋጋበት ራሱን ከስትረስ ፍሬ የሚያደርግበት መንገድ ከእግዚአብሔር ጋር የሚገናኝ አይደለም። እንግዲያው ይሄንን ከጸሎት ምንነቱ ጋር ስትረዱት ምን ያህል ትክክል እንዳልሆነ
እንድታውቁት ያስፈልጋል። ልቀጥል። ለዚህ የአእምሮ ማሳጅ አዘጋጅና አቅራቢ አብይ ይልማ። ለሣድስ ሚዲያ ዝግጅት እውቀት ታላቁ እግዚአብሔርን ታከብራለች። ክብራትና ክብራን ቤተሰቦቼ ቀጥዬላችኋለሁ። ስለዚህ ጸሎት ምንድነው? ጸሎት is a talk with God፣ ከእግዚአብሔር ጋር የምታወሩበት፣ እናንተ ደካማ መሆናችሁን፣ አቅም እንደሌላችሁ፣ ችግሮች በጠቅላላ ከናንተ አቅም በላይ አምራች ፋብሪካ እንዳላችሁ በማመን በየቀኑ ከአምላካችሁ ጋር የምታረጉት መንፈሳዊ ግንኙነት ነው። ይሄ መንፈሳዊ ግንኙነት፣ ይሄ ጨዋታ፣ ይሄ ሐሳብን የምታሸራሽሩበት መንገድ፣ ከእግዚአብሔር ጋር የምታወሩበት መንገድ፣ ይሄ ጸሎት የሚባለው በእልፍኛችሁ ተቀምጣችሁ በቃ ከሜዲቴሽንም ከዮጋ በላይ በጣም በጣም ፓወርፉል የሰው ልጅ ቢችል ማድረግ ያለበት ትልቁ ኃይል ጸሎት ነው። እንግዲህ የዮጋና የሜዲቴሽን አሁን ይህንን ዓለም እያጥለቀለቀ የመጣበት ዋነኛው ምክንያት የሰው ልጅ ከአምላኩ እየተለያየ ስለመጣ ከመናፍስቶች ጋር ወይም ደግሞ ከራሱ ጋር በሚያደርገው ግንኙነት የጊዜያዊ ችግሮችን ሊቀርፍ የሚችልበት ልምምድ ዮጋ ወይም ሜዲቴሽን ነው። በእነዚህ ነገሮች ውስጥ የሚደረጉ ነገሮች በጠቅላላ ሰው ዮጋንም ለማድረግ ሜዲቴሽንም ለማድረግ ጥሞና ያለበትን ስፍራ ይመርጣል። ጸሎት ለማድረግ ግን በማንኛውም ሁካታ ስፍራ ላይ ሁሉ ሳይቀር በቁጭ ብላችሁ ተንበርካችሁ በልባችሁ ጸሎት ከእግዚአብሔር ጋር የምታደርጉት ትልቅ ንግግር ነው። በነገራችን ላይ ወይ በሜዲቴሽን ወይ በዮጋ ውስጥ የገባችሁ ሰዎች ከእግዚአብሔር ጋር የራቃችሁ ወይም የራቀ ስሜት የተሰማችሁ ሰዎች እንደሆናችሁ አረጋግጬ ልነግራችሁ እወዳለሁ። እኔም በአንድ ወቅት እዚህ ነገር ላይ የነበርኩበት ውድ ቤተሰቦቼ በጣም በብዙ መልኩ በህይወቴ ላይ የነበሩ ችግሮች በጣም ብዙ ያሰቃየኝ የነበረ በሽታ ስለነበር ከዛ ስቃይ ማርፍበት መንገድ በሚል የዮጋ ቲቺንጎችን ሁሉ በጣም ከባድ የሚባሉ ትምህርቶችን ሁሉ ተከታትያለሁ፣ አይቼዋለሁ። ውድ ቤተሰቦቼ ተለማምጄዋለሁ፣ አድርጌዋለሁ። ነገር ግን ጸሎትን በገባኝ ሰዓት ግን ጸሎትን ካወቅኩ በኋላ ግን በጣም ይጸጽተኛል፣ ያ ሁሉ ጊዜ ማለት ነው። ጸሎትን መለማመድ ምን አይነት መታደል እንደሆነ ውድ ቤተሰቦቼ ምን አይነት መታደል እንደሆነ ቢከፋኝ ጸልያለሁ፣ ወዲያው ከአምላኬ ጋር መልስ አገኛለሁ፣ እንበረከካለሁ በፊቱ። ማንኛውም ነገር ቢገጥመኝ ወዲያውኑ በቃ አልፍኜ ላይ ወድቃለሁ። መኪና ውስጥ ሞኜ ጸልያለሁ፣ ልበላ ስል ጸልያለሁ። በማንኛውም መልኩ ጸሎት ማለት ከአምላካችሁ ከፈጠራችሁ አምላክ ጋር የምታደርጉት ግንኙነት ነው። እንዴት እንደማለት እንደሆነ ልንገራችሁ። ለምሳሌ አንድ ኔትወርክ ውስጥ ያለ ኮምፒውተር አለ፣ ከኔትወርክ ውጭ ያለ ኮምፒውተር አለ። ከካምፓኒው ለምሳሌ አንድ ካምፓኒ በውስጡ ብዙ ኮምፒውተሮች አሉት። ከብዙ ኮምፒውተሮች መካከል አንድ ኮምፒውተር ብቻ ኔትወርክ ውስጥ የሚሰራ ከሆነ የተቀሩት በጠቅላላ ኔትወርክ ውስጥ የማይሰሩ ከሆነ በጣም ኢፌክቲቭ የካምፓኒውን ዶክመንት የያዘው የካምፓኒውን መፍትሄም ችግርም በጠቅላላ ውጤትንም ማምጣት የሚቻለው ጉልበት የያዘው ያ እንክብካቤ የሚደረግለት ኮምፒውተር ብትኖር ያቺ ኮምፒውተር ናት። ሌሎች ኮምፒውተሮች አይሰሩም፣ ከሰርቨሩ ጋር አልተገናኙም። እስቲ ባለሙያ ይምጣና ያገናኛቸው ነው የሚባለው። ምክንያቱም ምን ውስጥ የሉበትም ማለት ነው። ከሰርቨሩ ውጪ ናቸው፣ ከካምፓኒው ዶክመንቶች ውጪ ናቸው። ካምፓኒው የሚፈልገው ማድረግ የሚፈልገው ነገር በጠቅላላ እነዛ ኮምፒውተሮች እየፈጸሙ አይደለም፣ መረጃ የላቸውም እነዛ ኮምፒውተሮች። ስለዚህ እነዛ ኮምፒውተሮች ለጥገና ተብለው ተነቃቅለው ሊወሰዱ ይችላሉ። ያቺ የካምፓኒውን ዶክመንት የያዘች ከአለቃው ከሁሉም የካምፓኒው አድሚኒስትሬተር መሪዎች ጋር በጠቅላላ ግንኙነት የምታደርገው ኮምፒውተር ግን በፍጹም ነግራቸው እጅግ ትልቅ እንክብካቤ የሚደረግላት ናት። ለምን? በቀጥታ የካምፓኒው ማኔጀር ይመለከታል፣ ከሷ ጋር የተገናኘውን ነገር የድርጅቱ ኃላፊ፣ የዲፓርትመንቱ ኃላፊ የምኑን በጠቅላላ ያቺ ኮምፒውተር ላይ የካምፓኒው ዳታ ስላለች ከካምፓኒው ከማኔጀሩ ሞባይል ጋር መገናኛዋ ከማኔጀሩ አጠቃላይ ሲስተም ጋር ከፋይናንስ ሲስተም ከምንም ጋር ያቺ ሰርቨር ያለባት ኮምፒውተር በጣም የምትገናኝ ስለሆነ ትፈልጋለች።
ጸሎት እንደዛ ነው። ጸሎት የሚያደርጉ ሰዎች እግዚአብሔር ጋር የሚነጋገሩ ማለት አምላካቸው በምድር ላይ ሊያመጣ የሚፈልገውን ነገር በነሱ አልፎ መስራት የሚፈልግባቸው አይነት ሰዎች ናቸው። የጸሎት ሰዎች አይቀሩም። በሁሉም ቦታ ላይ ሄዳሉ፣ ጸሎት ይጸልያሉ። በቃ የሆነ በጣም ደስ ይለኛል። የሆነ በቃ ጥግ ላይ ሆነው የጸሎት መጽሐፍ ይዘው በጣም በተመስጠው ተንበርክከው የሚጸልዩ ሰዎች አሉ። በቃ በቅኔ ማህሌት በአባቶች ዜማ እያቀረቡ እሱ ጥግ ላይ ሆኖ ጸሎቱን ይደግማል፣ ጸሎቱን ይጸልያል። ምን አይነት ብርቱ ሰው ነው! ምን አይነት ብርቱ ሴት ናት! እንዲህ ጎበዝ ናት! እንዲህ ጎበዝ ነው! በጣም በቃ የጸሎት ሰዎች ናቸው እኚህ ሰዎች። ስለዚህ ችግር ሲፈጠር ሁሉ አይ ግድ የለም ቆይ በጸሎት ላድርግና አምላክ ምላሽ ይሰጠኛል የሚሉ በጣም ብርቱ ሰዎች ናቸው። ጸሎት ማለት ከአባታችን ከአምላካችን ከእግዚአብሔር ጋር የምናረገው ንግግር ነው። የምናረገው ቻት ነው። የምናረገው ሐሳብ ልውውጥ ነው። አምላካችን በቀጥታ ለእኛ ያለውን ነገር ይነግረናል። እኛ ለሱ ያለን ሐሳብ እንጠይቀዋለን። እንዲህ አይነት ችግር ገጥሞኛል፣ እንዲህ አይነት ነገር ሆኛለሁ ስንለው ቅዱስ መንፈስ ኢየሱስ መንፈስ ቅዱስ በዙሪያችን ላይ ኃይል ሆኖ ሲመጣልን ከዛ እንድንረጋጋ በዙሪያችን ላይ ቅዱሳን መላእክት በቃ የሰማይ ላይ ያለ መልካም ሐሳብ በጠቅላላ በዙሪያችን ላይ ሲከመር ይሰማናል። ከዛ በኋላ የመጽናናት ኃይል ይመጣልናል። በሽታም ከሆነ በሽታ ከዙሪያችን እንዲሄድ፣ ጭንቀትም ከሆነ ጭንቀት እንዲሄድ። ምክንያቱም የአምላካችንና የአምላካችን ሰራዊት በዙሪያችን ላይ ከሰፈረ ጭንቀት የሚባለው ነገር በዛ ዙሪያ ላይ ሊኖር አይችልም። የእግዚአብሔር ሰራዊት በዙሪያችን ላይ ሆኖ እግዚአብሔር መንፈስ ቅዱስ በዙሪያችን ላይ ሆኖ የሰይጣን ፕሮጀክቶች፣ የሰይጣን ጭንቀቶች፣ ፍርሃቶች፣ በሽታው፣ ሞቱ ምኑ በዙሪያችን ላይ ቢኖር እንኳ አታክ ላይ ያደርገን አይችልም። ያ ጸሎት ማለት እንደዛ ነው። ጸሎት ማለት ከአምላካችን ጋር የምንገናኝበት ነው። ያንን ግን በጣም ትልቅ ልምምድ፣ ትልቅ ሐሳብ ይፈልጋል፣ ትልቅ እምነት ይፈልጋል። በእነዚህ መካከል ያለው ነገር ስታዩት ጸሎት፣ ሜዲቴሽን ኢን ዮጋ፣ ጸሎት ሶስቱም ነገሮች ተመሳሳይ የሚመስል ነገር አላቸው፣ ግን ፍጹም በተለይ ሜዲቴሽንና ዮጋ ይቀራረባሉ። ከነዚህና ጸሎት በፍጹም ይገናኙ አይደለም። ጸሎት በቀጥታ ከእግዚአብሔር ጋር የምታደርጉት ንግግር ነው። ዮጋ ከመናፍስቶች ጋር የምታደርጉት ንግግር ነው። ሜዲቴሽን ከራሳችሁ ጋር የምታደርጉት ነው። ሜዲቴሽን ወደ ዮጋ ይዟችሁ ይሄዳል። ዮጋም መጨረሻው ለምሳሌ ሳንትራ የሚሉት ዮጋ ዝርያ አለ። ወደ መጨረሻዎቹ አካባቢ አሳና ብለው የሚሉት የዮጋ ፕራክቲስ አለ። የዚህ አሳና ፕራክቲስ መጨረሻው ልክ የዮጋ አሳና የመጨረሻዋ ጫፍ ላይ ሰዎች በቫይብሬሽን ይሞላሉ። በጣም ባለመዱት የእርግብግቢት ኃይል ይሞላሉ በስጋቸው ላይ። ከዛ በኋላ ዮጋ አሳና የመጨረሻው ሴሽን ላይ እንዲረጋጉ ሰዎች ሜዲቴሽን ይጠቀማሉ። ከዛ ወደ ሰልፍ ሪያላይዜሽን ፕሮሰስ ይገባሉ፣ ራሳቸውን ወደ ማወቅ። ከዛ በኋላ ይሄ ዌልቢንጋቸውን ከራሳቸው ጋር ያለውን የአተነፋፈስ ስርዓት መቆጣጠር፣ ሌሎችን ነገሮች ለማድረግ ወደ ሜዲቴሽን ይገባሉ። ከዛ በኋላ ይሄ የሜዲቴሽን ራሱን የቻለ ብዙ ተግባራት አሉት። እነዚህ ተግባራቶችን የዮጋ መጨረሻዎቹ ላይ ሁሉ ይጠቀሙታል ማለት ነው። እሱ ብቻ አይደለም። በተለይ ዮጋን እነሱ ለምሳሌ ሜዲቴሽን አድቫንስድ ዮጋ ፕራክቲስ ነው ብለው የሚሉት ለዛ ነው። የዮጋ ፕራክቲስ ነው፣ የዮጋ ዝርያ ነው። ነገር ግን ራሱን የቻለ ደግሞ አድቫንስመንት ያለው ራሱን የቻለ ስልጠናም የተሻለ ያንን ማድረግ የሚፈልጉና የሚያደርጉ ሰዎች የሚያደርጉት የተሻለ አቅም አለን ብለው የሚያስቡበት ነገርም ጭምር ነው ማለት ነው። ስለዚህ በእነዚህና መሰል ነገሮች መካከል ያለው ነገር ስታዩት በእጅጉ በጥንቃቄ መሄድ ያለባችሁ ዘመን እንደሆነ ታስተውላላችሁ። የመጨረሻ ቆይታ ላድርግና ለምሳሌ በዮጋና በሜዲቴሽን መካከል በሜዲቴሽንና በጸሎት መካከል ብዙ ጊዜ አሁን የሚቀራረቡት ሜዲቴሽንና ጸሎት ነው። ሰው ሜዲቴት ላድርግ ሲል ልጸልይ የማለት አይነት ስሜት ያለው ሐሳብ ስላለው ይሄ ላይ ደግሞ መሰረት አድርጌ መጠነኛ ቆይታ ላድርግላችሁ። ለዚህ አእምሮ ማሳጅ አዘጋጅና አቅራቢ አብይ ይልማ ለሣድስ ሚዲያ ዝግጅት እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን ቤተሰቦቼ ባጭሩ ላሳያችሁ። ይሄንን በጣም ተንትኜ ባሳያችሁ ደስ ይለኛል፣ ግን ሰዓት ስለማይበቃ ጸሎትንና ሜዲቴሽንን ሁለቱን አነጻጽሬ በመጠኑ ብቻ ላስታውሳችሁ። ይሄ ፕሬየር ወይም ጸሎት ከአምላክ ጋር መነጋገር ነው ብያቸዋለሁ። ሜዲቴሽን የሚባለው ደግሞ ከራስ ጋር መነጋገር ነው። ልዩነት አለው ማለት ነው። ፕሬየር
ጸሎት አውትዋርድ ነው። ከውስጣችሁ ወደ ውጪ ወደ ሰማይ የምትልኩት መንፈሳዊ ኃይል ነው። ሜዲቴሽን የሚባለው ደግሞ ኢንዋርድ ነው። ወደ ውስጥ የምታስገቡት ከራስ ጋር የሚኮንበት ሜቶዶሎጂ ነው። ጸሎትን እንግዲህ ቱ ሲክ ነው፣ መፈለግ ነው። ከአምላክ ጋር የሚያገናኛችሁን ጥያቄ፣ ሪሊፍ፣ መፍትሄ በጠቅላላ መፈለግ የምትሄዱበት ነው። ሜዲቴሽን የሚባለው ደግሞ ያለውን ነባራዊ ሁኔታ ተቀብሎ ከራስ ጋር መሟገትና ከራስ ጋር መፍትሄ ለማምጣት መታገል ነው። አክሰፕታንስ ወደ ውስጥ ማስገባት ነው። ልዩነት አለው ማለት ነው። አሁን የእግዚአብሔር ጋር የምታደርጉት ቶክ የሚያመጣላችሁ መፍትሄ ዘላለማዊ ነው። በሜዲቴሽን የምታመጡት ግን ጊዜያዊ ነው። ዘላለማዊው መፍትሄ ነው ወይስ ጊዜያዊ ይሻላል? ሁል ጊዜ የጸሎት ልምምድ ካላችሁ ልባችሁም ሴንሲቲቭ ይሆናል። በጣም ትጉ የጸሎት ሰው ትሆናላችሁ። ከራሳችሁ አልፎ ለምድር ለምታውቁት ለቤተሰብ ለዘመድ አዝማዳችሁ ሳይቀር ሁሉ መፍትሄ ማምጣት የሚያስችል ከአምላክ የሚመጣውን ትልቁን ኃይል የምትቀበሉበት ትልቁ መንገድ ነው። ይሄኛው ሜዲቴሽን ግን እንደዛ አይደለም። ስለዚህ ጸሎት በእምነታችሁ ላይ መሰረት ያደረገ እምነታችሁ የምታለማመዱበት ከአምላክ ጋር ያላችሁን የእምነት መጠን የምታሻሽሉበት ነው። ሜዲቴሽን የሚባለው ግን እምነት አይፈልግም፣ ማመን አይፈልግም፣ እግዚአብሔርን ማመን አይጠይቅም። ከራሱ ሰውየው ራሱን ነው የሚያምነው፣ የራሱ መንፈስ ነው የሚያመልከው፣ ከራሱ መንፈስ ጋር ነው የሚጫወተው። የትኛው ይበልጣል? እግዚአብሔርን ማመን ይበልጣል። ምክንያቱም በአምላክ እምነት ውስጥ ሁል ጊዜ መፍትሄ አለ። ከራስ ጋር ግን ስትሆኑ የሰው ልጅ ሁል ጊዜ አይችልም። የሆነ ሰዓት ላይ ነው ስታክ ያደርጋል። ለጊዜው ሪሊፍ ልታገኙ ይችላላችሁ፣ ለጊዜው ጭንቀት ሊወገድ ይችላል በሜዲቴሽን። ነገር ግን በፍጹም ግን ዘላለማዊ መፍትሄ አታገኙም። ትልቁ ደግሞ በጣም ትልቅ ከሞታችሁ በኋላ ያለው ህይወታችሁ ነው። በጸሎት ከሞታችሁ በኋላ ካለው ህይወታችሁ ጋር ትገናኛላችሁ። በሜዲቴሽን ግን ከሞት በኋላ ያለው ህይወታችሁ ሴፍ አይደለም፣ ጥንቃቄ የተሞላበት አይደለም፣ በጣም አደገኛ ነው። ሌላኛው ሜዲቴሽን ብላችሁ የሚባለው ብዙ ጊዜ ሰዎች የሚጠቀሙት ነገር ይሄ ማቹሪቲ ከመረጋጋት ጋር ከስክነት ጋር ሰዎች ከራሳቸው ጋር የመሆን ህይወታቸው ላይ ትንሽ ልምድ ይፈልጋል፣ እድሜም ይፈልጋል። ጸሎት ግን ለማንኛውም ሰው በማንኛውም ምክንያቱም በሜዲቴሽን ሰዓት ላይ ሜዲቴሽን በሚሉት ተግባር ላይ ለምሳሌ ወጣት በጣም ይቸገራል። ብዙ ወጣቶች አእምሯቸው ልክ ወደ ሜዲቴሽን ውስጥ ሊገቡ ይሉና ይሞክሩና ከዛ በኋላ አእምሯቸው እንደገና ሌላ ሰፈር ላይ ሄዶ ባክኖ ይመጣል። የክላስ አሳይመንት የምን ከዛ በኋላ ሲመጡ እንደገና ሰው እዛው ቦታ ላይ እግራቸውን አጣምሮ ተቀምጠዋል እንጂ ምንም የሚያደርጉት ነገር የለም። ልክ እንደዚህ አይነት ችግር በጣም ብዙዎች በእድሜ ልዩነት ትልቅ ችግር ይዞ ይመጣል። ጸሎት ግን ለማንኛውም የእድሜ ክፍል ማድረግ የሚችል ሰው ከአምላኩ ጋር የሚገናኝበት የሚያወራበት የንግግር አቅም ብቻ የሚፈልግ ነው። እንደነዚህና መሰል ነገሮች ስታዩ በእነዚህ መካከል ያለው በትክክል የጸሎትም የሜዲቴሽንም የዚህ አይነት ተግባራትና ልምምዶች በሰዎች ህይወት ላይ አሁን መሰረታዊ የሆነበት ጊዜ ላይ ነው ያለ ነው። ነገር ግን ልጆቻችሁን ካስለመዳችሁ አይቀር ራሳችሁንም ካለማመዳችሁ አይቀር ብታረጉ በጣም ደስ የሚለው ጸሎትን መለማመድ ነው። ጸሎት ከአምላካችሁ ጋር የምታወሩበት ነው። ጸሎት ከአምላካችሁ ጋር የምትነጋገሩበት መንገድ ነው። ጸሎትን የለመደ ሰው ዘላለማዊ መፍትሄ ማምጣት ይችላል። በሜዲቴሽን ዘላለማዊ መፍትሄ ልታመጡ አትችሉም። ለጊዜው ጭንቀት ላይ ፍርሃት ላይ ሲገቡ ሰዎች እስቲ ሜዲቴት ላድርግና ተረጋግቼ ያረጋጋቸዋል። ምክንያቱም የራሱ የሰውየው መንፈስ ራሱ እግዚአብሔር የፈጠረው የራሱ የሆነ አቅም አለው፣ ምንም ጥያቄ የለውም። ነገር ግን በፍጹም መነግራቸው ወደ እግዚአብሔር መንገድ ግን ይዟቸው አይገባም። ሜዲቴሽን እዚሁ ከራሳችሁ ጋር ነው የሚያጣብቃችሁ። እዚሁ ከራሳችሁ ጋር ነው መፍትሄ የምታመጡት። የራሳችሁን ኃይል ነው የምትጠቀሙት። እግዚአብሔር ያስቀመጠውን ኃይል ነው የምትጠቀሙት። እሱም ደግሞ አርቲፊሻል ነው። ለዘላለም የማያረጅ አቅም ያለው ለዘላለም ኃይል ያለው ለዘላለም ነገሮች መለወጥ የሚችለው አምላካችሁ ጋር ተገናኙ። በጸሎት ተገናኙ። ጸሎት በጣም ደስ የሚል ነገር ነው። አብዛኛዎቹን ነገሮቻችሁን ያስተካክሉላችኋል። እና ሰው ሜዲቴሽንን ያስተምራል፣ ጸሎትን አያስተምርም። ስለዚህ እኛ የምንነግራችሁ ውድ ቤተሰቦቼ በየቤተ እምነቶቻችሁ በጸሎት የምትተጉ እንግዲህ ወደ ፈተና እንዳትገቡ ትጉና ጸልዩ ነው የሚለው መጽሐፍ ቅዱስ። ወደ ፈተና እንዳትገቡ ትጉና ጸልዩ ማለት ከገባ በኋላ ተጸልይ ሳይሆን ከመግባት አስቀድመ
ተግተህ ጸልይ። ዛሬ ጊዜ አለ። ዛሬ ጥሩ ጊዜ አለ። አቅም አለሽ፣ ጉልበት አለሽ። ዛሬ ለተግተሽ ጸልይ። ዛሬ ተግቶ የጸለየ ሰው በፈተና ሰዓት ላይ ምንም አይነት ችግር ሲመጣበት ችግሩ ማለፍ የሚችለውን ኢነርጂና ኃይል ከወዲሁ ማሰባሰብ ይችላል። ስለዚህ ትጉና ጸልዩ የሚለው እሱ ነውና ጸሎት በጣም የሚገርም ኃይል ነው። እሱን ከእግዚአብሔር ጋር የምታወሩበት፣ የምትጫወቱበት፣ ሐሳባችሁ የምትገልጹበት፣ ከአምላካችሁ ጋር የምትነጋገሩበት መንገድ ነው። ሌሎች ግን ዮጋና ሜዲቴሽን ግን ከእግዚአብሔር የሚያርቅ ከእግዚአብሔር ደግሞ በጣም የሚገርመው ከእግዚአብሔር ለማራቅ ነው። ሰዎችን እነዚህ ሜዲቴሽንና ዮጋን በትክክል ሰዎች አሁን በዓለም ላይ እየተሰበከ ያለው ምክንያቱም ሰው ከአምላኩ እንዲለይ ምክንያቱም ለጊዜው ችግር ሲገጥመው ችግሩን ለጊዜው መፍትሄ የሚያመጣበት መንገድ እንዲሆነው እንጂ በፍጹም ከእግዚአብሔር ጋር ተገናኝቶ እንዲያወራ የሚያደርጉበት መንገድ አይደለም። ስለዚህ በዚህ አይነት ችግር ላይ ዓለም እየተጨነቀች ባለችበት በዚህ ሰዓት ላይ እናንተ ግን በጸሎት የምትተጉ አባት ቅድመ አያቶቻችን በኢትዮጵያ ውስጥ የጸሎት ሰዎች ናቸው። ይጸልዩ ነበረ፣ ይተጉ ነበረ። በዚህ መልኩ ራሳቸውንም ዛሬ ኢትዮጵያንም በዚህ መልኩ ጸንታ እንድትቆይ ያድርጉት። የነሱ የጸሎት ኃይል አየር ላይ አለ። ጸሎት ዘላለማዊ ነው ያልኳችሁ ለዛ ነው። በጸሎት አቅም ዘላለማዊ መፍትሄ የመጣበት በጣም በርካታ ነገር አለ። የዛሬ 3000 ዓመት የተጸለየ ጸሎት የጸለየው ሰውዬ ላይኖር ይችላል። ጸሎቱ ግን አየር ላይ አለ። ንግግር ስለሆነ የንግግር ጉልበት ነው። በነገራችን ላይ እነ ዮጋም ሜዲቴሽንም በሉት ከንግግር ብዙ ይርቃል። ጸሎት ግን የንግግር አቅም ይጠይቃል። ንግግር ደግሞ በጣም ኃያል ነው። ንግግር አየር ላይ የምትለቁት በጣም ትልቅ ፓወር ነው። ንግግር ጸሎት የሚደረገው አየሩን ታጥለቀልቁታቻሉ። በንግግር አቅም፣ በቃላት አቅም፣ በንግግሮች አቅም በጠቅላላ አየራችሁ ይሞላል። ያ የተሞላው አየር ደግሞ ዛሬ እናንተ ልትሞቱ ይችላላችሁ። የእናንተ ንግግር ግን ይቀጥላል አየር ላይ። ምክንያቱም ንግግር የሚያልፍ አይደለም፣ የማያልፍ ነው። ስጋ ያልፋል፣ ንግግር የተናገራችሁ ቃል ግን አያልፍም፣ አየር ላይ ነው ያለው። ስለዚህ ይሄንን መሰረት አድርጋችሁ ስታዩት በዚህ መልኩ አባት ቅድመ አያቶቻችን ጸልየው ኢትዮጵያ ዛሬም ድረስ እንዳትበተን ቃል ንግግራቸው አየር ላይ አለ። ስለዚህ በዚህ መልኩ ያለውን ብትተገብሩት ብትለማመዱት የሚሻለው እሱን ነው። ስለቀለላችሁ ብቻ በጣም ብዙ ሰው ዮጋ ወይም ደግሞ ሜዲቴሽን ማድረግ ይቀለዋል፣ ጸሎት ማድረግ ግን ይከብደዋል። ታዲያ ከባዱን ነገር ነው ማለት ነው መታገል ያለባችሁ። ከባዱን ነገር ለማግኘት ነው መታገል ያለባችሁ። ሰው ሜዲቴሽን በራሱ ጊዜ በትንሽ ጥሞና አድርጌ ምናምን ይላል። ጸሎት ለማድረግ ግን ይታገለዋል፣ ያንቀዋል። ለምን ቢባል ጸሎት እግዚአብሔራዊ መፍትሄ የሚያመጣ ነው። ስለዚህ መናፍስቶች ደግሞ ወደ እግዚአብሔር እንድትገናኙ አይፈልጉም። ቤተሰቦቼ ንቁ፣ ትጉ እባካችሁን። ያለንበት ዘመን አደገኛ ነው። እየነቃችሁ ራሳችሁን እንድትጠብቁ እንፈልጋለን። ለዚህ የአእምሮ ማሳጅ አዘጋጅና አቅራቢ አብይ ይልማ ለሣድስ ሚዲያ ዝግጅት እውቀት ታላቁ እግዚአብሔርን ታከብራለች። 35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ 2 መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ። ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለ10 ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ ይሁኑ። ቴምር ሪል ስቴት